ባታግዘኝም እንኳን ኤፍራታ ማን እንደሆነች አሳየዋለሁ በቃሽ ተረጋጊ ቆየስ ነው ያልኩሽ ፈጽሞ እንደዚህ ስትሆኚ አይቻለው ቀን ለማንኛውም እንኳንም የሱን ተንኮለኛ ማንነት ማየት ቻልሽ ቅድሚያ የምሰጥሽ ንግስቴ ነሽ ቅድሚያ ስለሰጠኝ አመሰግናለሁ ግን ዛሬ ምንም የተለየ ቀን የለም አንተ ወደ ስራ መሄድ ትችላለህ ያ ባለፈው እንደነገርኩ ነው ከዚህ በኋላ ራሴ ላይና ስራ ላይ ማተኮር እፈልጋለሁ ድርጅቱ ውስጥ ቦታ እንድትሰጥ ሰላም እንዴናችሁልኝ ወደ ሰብላይቱ ቤተሰቦች ደህና ናችሁ የኔ ተወዳጆች ነኝ በጣም ደህና ነኝ እግዚአብሔር ይመስገን እንዴት አላችሁልኝ እንኳን ወደ ቻናሌ በሰላም መጣችሁልኝ የኔ ተወዳጆች ይሄን ቪዲዮ ስትጀምሩ በላይክ ጀምሩ ቻናሌ ትንሽ ቀዝቅዞብኛል ሰብስክራይብም አድርጉ ሼርም አድርጉልኝ ሐረግ ድራማ ሐረጎች እንግዲህ ያው በጣም የምንወዳቸው ሐረግ ድራማዎች በየቀኑ እየመጡ ነው ማለት ነው እንግዲህ ኤፍራታ ያፊትን ካገባች ጊዜ በኋላ ብዙ ነገሮች ተቃይረዋል ማለት ነው እንግዲህ ጽዮን ነገሮችን እንደረሳች ነበር ሁሉም ሰው የሚያውቀው ግን እሷ ግን ለአንዳንድ ሰዎች ጥንቃቄ ስትል ነገሮችን እንደረሳች አድርጋ ግን በጣም ብዙ ነገሮችን እየተጎዳች ነው ማለት ነው በሌላ በኩል ደግሞ ናታን አዲስ ስራ ያገኘ ነው እና እንግዲህ ናታንና ኤፍራታ በአንድ ስራ ሊገናኙ ይመስለኛል እሱ ምንድነው ያፊት ኤፍራታውን አብሬ ሰራለው የምትለው ድርጅት ውስጥ ዛሬ ታግታ ናታን ያዳናት ልጅ እናትም እዛ ድርጅት ውስጥ ሰራለችና ነገሮች ትንሽ ወሰብሰብ ሊሉ ነው መሰለኝ ምክንያቱም ያፊት የሚሰራበት ድርጅት ያቺኛዋ አብረው ተቀራቀኙና ትሰራለች ማለት ነው ስለዚህ እዛ እናቴ ስራ ትፈልግልሃለች ስትለው ነበር ያፊትና አይሚን ናታንና ኤፍራታ ፊት ለፊት እንግዲህ እንዳይገናኙ በጣም እየፈራው ነው ማለት ነው በስራ አጋጣሚና አብረው ለመስራት የሚመቻቸው ይመስለኛል እንግዲህ ደግሞ ሌላው ደግሞ እንግዲህ ያፊት ከዛሬ ከተጋባነ አንድ ወር ሆኖና ከዚህ በላይ አልጠብቅሽ ብሎ ያው በግዴታ አብረው እንድትተኛ አድርጓታል ያው ያፊትን ለዋጋ ለመክፈል ብላ ለሰው ብላ ነው ያገባችው አትፈልገውም የምታፈቅረው በጣም የምትወደው ሰው አለ ግን ከሱ ጋር እንግዲህ ልጅ አርግዛለች በያስባለሁ ከናታን እንደዚህ አይነት ህይወት ግን አይጣልባቸው በጣም ነው የሚያስጠላው እንዴት ነው አረግን እየሄደ ያለው ናታንና ኤፍራታ ናታንና ያፊት ወንድምና ወንድም ቢሆኑስ ይሄ ነገር ልክ ነው እንዴት አያችሁት እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ እኔ ዝም ብዬ ታስበው ሁለቱ ወንድማማቾች ይመስሉኛል ይሄ ደግሞ በጣም አደገኛ ኃጢያትም ምንም የሚያስተምር ነገርም የለውም እናንተ ግን ምን አሰባችሁ ምክንያቱም ያፊት የናታን ወንድሙ ይመስለኛል ስላችሁ መቼም ናታን ከመሬት አንስቶ አይደለም ያሳደጉት በእርግጠኝነት አባትየው ቢጠላው አባትየው አባቱ ላይ ሆነ ይችላል ግን የጽዮን እናት የናታን እናት ናት ማለት ነው የያፊት እናት ሌላልቶን ይችላልሽ ወንድማማቾች አልሆኑም ታዲያ እነዚህ ልጆች ኦኬ አይሆኑም መሰለኝ ዝምድና የላቸውም ኦኬ አይ ዝምድና የላቸውም ደግነቱ ምክንያቱም አሁን ሁለቱም ጋር ታኛች ይችላልች ማለት ነው እዚህ ጋር አስገድዷታል ያው አግብታዋለች ባልበላ ግን አስገድዷታል ያው መብቱ ነው ሚስቱ ስለሆነች በፍቅር ቢሆን መልካም ነው ግን እሷ ደግሞ አልፈለገችም እንደዛ ሆኗል እዚህኛው ላይ ደግሞ ፈልጋ ከሱ ልጅ እንዲኖራ ስለፈለገች ክብሯንም ለሱ መስጠት ስለፈለገች ስለወደደችው አንዴ ህይወቴ ከተበላሽ አይቀር ብላ ነውና ወንድማማቾች ከሆኑ ትንሽ ያስጠላል በጣም ይደብራል ማለት ነውና እንግዲህ ኤፍራታ ሁሉንም ነገር ተጋፍጣለች ብዙ ነገሮች ደረሱበት በጣም ነው የምታሳዝነው መጨረሻው እንዲያምር ግን በጣም ፈልጋለሁ ለምን እንደዚህ በቃ ራሷን የሰጠችበት ነው በቃ ራሷን አወርዳ የሰጠችበት ህይወት ነውና ይሁሉም ይከፈለው ግን ለናታን ነው ናታን ግን ሌላ ሰው ሆኖ ተቀይሮ በሷ ተስፋ ቆርጦ በጣም ያስጠላል ማለት ነው እሷ ደግሞ እንደዚህ ዋጋ እየከፈለች ነው ራሷን እስክትጠላ አሁን ላይ ለራሷ ምንም ዋጋ አሰጥም ማለት ነው በዚህ ሰዓት ለራሷ ያላትን ዋጋ አሳንሳለች ኦሬዲ ህይወቴ ተበላሽቷል ስለዚህ ቢያንስ የስሌሎች ሰዎችን ህይወት ላድን ብላ ነው ያለችውና ያው ለሰው መኖር ሁሉ ጊዜ መጨረሻው ይሄ ነው ሁሉ ለሰዎች የምትጨነቁ የሰዎችን ጉድለት የምትሞሉ ከሆነ እነሱ ተጎዱ ብላችሁ ከስራቸው የነሱን እንትን የምትደፍኑ ከሆነ እናንተ ትጎዳላችሁ ለዛ ሰዎቹ ደግሞ ጥሩ ጓደኛ ይሆኑላችሁ ሙያ ይረዷችሁ የናንተን ያክል
ለእናንተ ዋጋ ይከፍሉም ይሆናልና ኤፍራታ የገጠማት ይሄ ነው እንግዲህ እና በጣም ነው የምታሳዝነው። እውነቴን ነው የምላችሁ። አይ ሆፕ እንደው ያፌትና ናታን ወንድማማቾች እንዳይሆኑ ጸሎቴ ነው ማለት ነው። የልጅቷ ህይወት እንደተበላሸ ሆኖ ያው ኤፍራታ ማርገዟ የማይቀር ነው ከናታን ማለት ነው። ከናታን ልጅ ማርገዟ የማይቀር ነው አስባበት ስላደረገችው ማለት ነው። ግን ያው ያስጠላም ባይሆን ግን ደስ ይል ነበር። እንደዛ አይነት ህይወት ግን ለሷ በፍጹም አልጠበቅኩም ነበር። አስባችሁታል? ኤፍራታን እንደዚህ ጠብቀን ነበረ? አልጠበቅንም ነበር። በምንም ነገር በምንም ስቃይ ውስጥ ነው ሁለቱ አብረው ይሆናሉ ብዬ ነበር የጠበቅኩት ናታንና ኤፍራታ ማለት ነው። ግን እሷ ሌላ ሰው ጋር ሄደ ማለት ሌላ ሰው ጋር ተነካካች ማለት ነው። የፈለገ አብረው ቢሆኑ ከዚህ በኋላ ስሜት አይሰጥም። እሷ ከሌላ ሰው ጋር እንትን ብላለች። በጣም ከባድ ነው። ደስ አይልም ማለት ነውና እንግዲህ ምን አስቦ እንደሆነ ዳይሬክቱ ባይታወቅም እንደዛ ሆኗል ማለት ነው። ያፌት እንግዲህ ሚስቴ ነሽ መብቴ ነው ብሎ የፈለገውን አድርጓል ማለት ነው። እሷ ደግሞ በቃ ለራሷ ከዛ ዋጋ አጣችና ራሷን ማክበር ተወች ማለት ነው። ለሰዎች ነው አሁን ላይ የምትኖረው ሰዎችን ለማዳን ሰዎች በችግር ውስጥ ያሉ ሰዎችን እሷ መስዋዕትነት ከፍላ በዛ ውስጥ ገብታ ያሉበትን እነሱን ለመርዳት ነው አሁን ላይ የተነሳሳችሁ ማለት ነው። ያው እንግዲህ ብዙ ነገር ታስተካክላለች ብዬ አስባለሁ። ያው ሌባ ምንድነው ምን ይባላል መሰላችሁ? እሷን ጠርጥሯታል። ድርጅት ውስጥ እሰራለሁ ብላ ስትለው ጠርጥሯታል ማለት ነው። የሆነ ሐሳብ መጥፎ ሐሳብ ያሰበች መስሎት ከዛ ኤፍራታ ቆንጂት ስቅስቅ ብላ አልቅሳ ማለት ነው እንዴት እንዳስመሰለች አይታችኋታል። ስቅስቅ ብላ አልቅሳ ለናታን ማን እንደሆንኩኝ አሳየዋለሁ፣ በራሴ ቆሜ ማንነቴን አስመሰክራለሁ እሱን ምናምን ብላ እንግዲህ በሱ በጣም እንደተናደደችና እሱ ለሷ ዋጋ እንደማይሰጣት አድርጋ ልቅሶ ሁሉ ጨምራ አይ ማስመሰል ግን በጣም ደስ ይላል። የምር ቻለችበት አይገልጸውምና እንግዲህ ህይወት አንዳንዴ የማትፈልጉት ነገር እንድታደርጉና የማትፈልጉት ቦታ ላይ ታስገኛቸዋለች ማለት እናንተ ራሳችሁን ትቀይራቸዋለች ማለት ነው። እና እንግዲህ ያቺ ኤፍራታ ያቺ ሰው ቀና ብላ ማታየው ኤፍራታ ማስመሰልን ሁሉ ተከናዋለች። በጣም ነው የተገረምኩባት ማለት ነው። ስቅስቅ ብላ አልቅሳ ለናታን ቦታ እንደሌላትና እሱን ካጣው አይቀር ደና ሀብታም ሁኜ መኖር ነው የምፈልገው ስትል እንግዲህ ያፌትን አንጀት በልታዋለች ማለት ነው። እሱም እኔ እሱን ከሆነ የምትፈልጊው እኔም ደስ እያለኝ ነው ብለው ያው ወንዶች ታውቃላችሁ፣ ወንዶች በስስ ጎናቸው ከገባችሁ ምንም ችግር የለውም። በቃ ምንጣፍ ነው የሚሆኑላችሁ ማለት ነው። ብቻ እናንተ ወቁበት መንገዱን መግቢያውን እንጂ ተለሳስላችሁ ምንድነው የሚባለው አማርኛው? ተለሳላስ ማለት ለስለስ ብላችሁ ውስጣቸው ግቡ። ከዛ በቃ አለቀ። እንደፈለጋችሁ ነው ታሽከረክሯቸው። እና ኤፍራታ እንግዲህ እሱን ዘዴ ነው የተጠቀመችው ያፌት ላይ ማለት ነው። እሱ በዚህ ሰዓት በጣም ደስተኛ ነው። አብረው ናታን ልትበቀል ምናምን በቃ በሱ ቤት ማለት ነውና ግን በመንገዳቸው ላይ ኤፍራታና ናታን መገናኘታቸው አይቀርም። ምክንያቱም የስራው አጋጣሚ የሚያገናኛቸው ይመስለኛል ማለት ነው። እንግዲህ ቤዛም ደግሞ ልብ ገዝታ የራሷን ህይወት በትክክል ልትመራ ተነስታለች። ከባለፈው ስህተቷ ተምራ ተጸጽታም ማለት ነውና በጣም ነው ያደነኳት። ግን ዛሬ ግን በጣም በሚያስጠላ ሁኔታ እንግዲህ ሆቴል ለስራ ሄዳለሁ ብላ ከተነሳችበት መንገድ ላይ ያለች በመኪና የተገጨች ይመስለኛል። ባይሆን ደስ ይለኛል። ምክንያቱም እሷ በዚህ ሰዓት በጣም አስፈላጊ ናት ለሁሉም ሰው ማለት ነውና እንግዲህ በመኪና ልትገጭ ይሆን ልትታፈን ይሆን አላውቅም። ብቻ መጥፎ ነገር ነው ያየነው። መጨረሻውን እንግዲህ በቀጣይ የምናየው ይሆናል። ግን ከምንም ነገር ደህና እንድትሆን ተስፋ አድርጋለሁ። በተለይ ለኤፍራታ ለብዙ ነገር ታስፈልጋታለች ብዬ አስባለሁኝ። በሌላ ደግሞ እንግዲህ ጽዮንና ቢኒ ያው ፍቅረኛሞች ነበሩ እና እንግዲህ ናታን ከጽዮን እንዳትደርስ ብሎ ቢኒን እንዳስፈራራው የያፌት ዘመዱ የሆነው ልጅ ወይም ደግሞ የዳግም ጓደኛ በድብቅ ያገኛትና ፎቶ ያስነሳና ሸቱን ጠጋ ብሎ ካጠገቧ ፎቶ ያስነሳና እንግዲህ ነገሮችን ህይወቷ ላይ መጥፎ ነገር አመጣባታን። እሷም ደግሞ በዛ ሌላ ነገር ውስጥ ነው ያለችው ማለት ነው። እስካሁን ድረስ የቤተሰቦቿን መሞት እንኳን አልሰማችም። ያው እነሱ ምንም አታስታውስም ብለው ነው። ሰው ሁሉንም ነገር ታውቃለች አታስታውስም ብለው ያስባሉና የሰማች ቀን ግን በጣም ከባድ ነው የሚሆነው። ሉሊት ደግሞ በዛ በኩል በዚህ ልታስፈራራቸው ትፈልጋለች ማለት ሌላ ልትጠቀምባቸው ማለት ነው።
ያው እንደምታውቁት እሷ የገንዘብ ሰው ናት። እና እንግዲህ ድራማው ሞቅ ሸብረቅ እያለ ዙሩ ከረር እያለ እንደውም አዳዲስ ተዋናዮችም እየመጡ ነው ማለት ነው። በቀጣይ ምን ሊፈጠር ይችላል? እኔ በእርግጥ ከዚህ በኋላ ኤፍራታ እንግዲህ ወደፊት ነው ገፍታ ነገሮችን ማስተካከል ያለባት። ምንም ከዚህ በኋላ የቀራት ነገር አለ ብዬ አላስብም ማለት ነው። እና እንግዲህ የሐረግ ድራማ ክፍል 82 ይህን ይመስል ነበረ። በቀጣይ ደግሞ በሌሎች እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ቆዩ ማለት ነው። ተወዳጆች ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ካደረጋችሁ በኋላ የደውሏን በመጫን ቤተሰብ ሁኑ። በቀጣይ ቪዲዮ ስለቅ ለእናንተ ተደራሽ ይሆናል ማለት ነው። አመሰግናለሁ። መልካም